ሰላም ውድና የተከበራችሁ የዱባይ ዛሬ የዩቲዩብ ቻናል አድማጭ ተመልካቾቻችን በያላችሁበት ቦታ ሁሉ ሰላም ጤናን እየተመኘው ዛሬ ነሐሴ 18 ወይም ኦገስት 24 ሀገራትን የጥቁር ገበያ ምንዛሬ መረጃና በንግድ ባንክ ስንት እየተመነዘረ ይገኛል እንዲሁም በሀገራችን ካሉት ባንኮች ከፍተኛውን የምንዛሬ ዋጋ የሚሰጠው የቱ ባንክ ነው? እነዚህ መረጃዎች ይዘንላችሁ ቀርበናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ሐሳብ አስተያየቱን ኮሜንት ላይ አስቀምጡልን። ቪዲዮን ላይክና ሼር እንዳይረሳ። አሁን ቀጥታ ወደ መረጃዎቹ። የኤሚሬትስ ወይም የዱባይ ድርሃምን ስንመለከት 100 የዱባይ ድርሃም 4900 ብር እየተመነዘረ እንደሚገኝና አንድ የዱባይ ድርሃም 49 ብር እየተመነዘረ እንደሚገኝ ethioblackmarket.com በዌብሳይቱ አስነብቧል። በንግድ ባንክ አንድ የዱባይ ድርሃም 43 ብር ከ57 ሳንቲ እየተመነዘረ ይገኛል። በአዋሽ ባንክ 44 ብር ከ54 ሳንቲ ሲመነዘር በአቢሲኒያ ባንክ 44 ብር ከ71 ሳንቲ እየተመነዘረ ነው። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ሂጅራ ባንክ ነው። 47 ብር ከ17 ሳንቲ እየመነዘረ ይገኛል። በማስከተል የምናየው የሳውዲ ሪያልን ነው። 100 የሳውዲ ሪያል 4798 ብር እየተመነዘረ እንደሚገኝና አንድ የሳውዲ ሪያል 47 ብር ከ98 ሳንቲ እየተመነዘረ እንደሚገኝ አሁናዊ የጥቁር ገበያ መረጃ ያሳያል። እንዲሁም የባንኮችን መረጃ ስንመለከት በንግድ ባንክ አንድ የሳውዲ ሪያል 42 ብር ከ62 ሳንቲ ሲመነዘር በአዋሽ ባንክ 43 ብር ከ59 ሳንቲ ሲሆን በአቢሲኒያ ባንክ 44 ብር ከ06 ሳንቲ እየተመነዘረ ይገኛል። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ስኬት ባንክ ነው። 45 ብር ከ38 ሳንቲ እየመነዘረ ይገኛል። 100 የአሜሪካን ዶላር 18100 ብር እየተመነዘረ እንደሚገኝና አንድ የአሜሪካን ዶላር 181 ብር እየተመነዘረ እንደሚገኝ ethioblackmarket.com በዌብሳይቱ አስነብቧል። በንግድ ባንክ አንድ የአሜሪካን ዶላር 160 ብር ከ03 ሳንቲ እየተመነዘረ ይገኛል። በአዋሽ ባንክ 160 ብር ከ47 ሳንቲ ሲመነዘር በአቢሲኒያ ባንክ 161 ብር እየተመነዘረ ይገኛል። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ቡና ባንክ ነው። 163 ብር ከ02 ሳንቲ እየመነዘረ ይገኛል። በማስከተል የምናየው የካናዳ ዶላር ነው። 100 የካናዳን ዶላር 13088 ብር እየተመነዘረ እንደሚገኝና አንድ የካናዳን ዶላር 130 ብር ከ88 ሳንቲ እየተመነዘረ እንደሚገኝ አሁናዊ የጥቁር ገበያ መረጃ ያሳያል። እንዲሁም የባንኮችን ምንዛሬ ስንመለከት በንግድ ባንክ አንድ የካናዳን ዶላር 113 ብር ከ37 ሳንቲ ሲመነዘር በአዋሽ ባንክ 114 ብር ከ12 ሳንቲ ሲሆን በአቢሲኒያ ባንክ 113 ብር ከ70 ሳንቲ እየተመነዘረ ይገኛል። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ብርሃን ባንክ ነው። 117 ብር ከ52 ሳንቲ እየመነዘረ ይገኛል። አሁን የአውስትራሊያ ዶላር እናያለን። የመረጃ ምንጫችን ethioblackmarket.com በዌብሳይቱ እንዳስነበበን ከሆነ 100 የአውስትራሊያን ዶላር 12900 ብር እየተመነዘረ እንደሚገኝና አንድ የአውስትራሊያን ዶላር 129 ብር እየተመነዘረ እንደሚገኝ አሁናዊ የገበያ መረጃ ያሳያል። በንግድ ባንክ አንድ የአውስትራሊያ ዶላር 111 ብር ከ80 ሳንቲ ሲመነዘር በአዋሽ ባንክ 111 ብር ከ45 ሳንቲ ሲሆን በአቢሲኒያ ባንክ 115 ብር ከ02 ሳንቲ እየተመነዘረ ነው። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ልማት ባንክ ነው። 114 ብር ከ55 ሳንቲ እየመነዘረ ይገኛል። በመቀጠል የኩዌት ዲናር እናያለን። የመረጃ ምንጫችን ethioblackmarket.com በዌብሳይቱ እንዳስነበበን ከሆነ 100 የኩዌት ዲናር 54895 ብር እየተመነዘረ እንደሚገኝና አንድ የኩዌት ዲናር 548 ብር ከ95 ሳንቲ ሲመነዘር በንግድ ባንክ አንድ የኩዌት ዲናር 511 ብር ከ59 ሳንቲ እየተመነዘረ ይገኛል። በአቢሲኒያ ባንክ 523 ብር ከ37 ሳንቲ ሲመነዘር ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ልማት ባንክ ነው። 523 ብር ከ59 ሳንቲ እየመነዘረ ይገኛል። የአውሮፓ ዩሮን ስናይ 100 የአውሮፓ ዩሮ 21117 ብር እየተመነዘረ እንደሚገኝና አንድ የአውሮፓ ዩሮ 211 ብር ከ17 ሳንቲ እየተመነዘረ እንደሚገኝ አሁናዊ የጥቁር ገበያ መረጃ ያሳያል። እንዲሁም የባንኮችን መረጃ ስንመለከት በንግድ ባንክ 1 ዩሮ 185 ብር ከ58 ሳንቲ ሲመነዘር በአዋሽ ባንክ 186 ብር ከ97 ሳንቲ ሲሆን በአቢሲኒያ ባንክ 187 ብር ከ75 ሳንቲ እየተመነዘረ ይገኛል። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ህብረት ባንክ ነው። 188 ብር ከ82 ሳንቲ እየተመነዘረ ይገኛል። የእንግሊዝ ፓውንድን ስንመለከት 100 የእንግሊዝ ፓውንድ 24592 ብር እየተመነዘረ እንደሚገኝና አንድ የእንግሊዝ ፓውንድ 245 ብር ከ92 ሳንቲ እየተመነዘረ እንደሚገኝ ethioblackmarket.com በዌብሳይቱ አስነብቧል። በንግድ ባንክ አንድ የእንግሊዝ ፓውንድ 212 ብር ከ95 ሳንቲ እየተመነዘረ ይገኛል። በአዋሽ ባንክ 212 ብር ከ87 ሳንቲ ሲመነዘር በአቢሲኒያ ባንክ 215 ብር ከ21 ሳንቲ እየተመነዘረ ነው። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ወጋገን ባንክ ነው። 220 ብር ከ63 ሳንቲ እየመነዘረ ይገኛል።
በማስከተል የምናየው የኳታር ሪያልን ነው። 100 የኳታር ሪያል 4796 ብር እየተመነዘረ እንደሚገኝና አንድ የኳታር ሪያል 47 ብር ከ96 ሳንቲም እየተመነዘረ እንደሚገኝ አሁናዊ የጥቁር ገበያ መረጃ ያሳያል። በመቀጠል የጆርዳን ዲናር እናያለን። የመረጃ ምንጫችን ethioblackmarket.com በዌብሳይቱ እንዳስነበበን ከሆነ 100 የጆርዳን ዲናር 23572 ብር ሲመነዘር አንድ የጆርዳን ዲናር 235 ብር ከ72 ሳንቲም እየተመነዘረ ነው። 100 የኦማር ሪያል 45255 ብር ሲመነዘር አንድ የኦማር ሪያል 452 ብር ከ55 ሳንቲም እየተመነዘረ ነው። 100 የግብጽ ፓውንድ 356 ብር ሲመነዘር አንድ የግብጽ ፓውንድ 3 ብር ከ56 ሳንቲም እየተመነዘረ ነው። 100 የባህሬን ዲናር 46253 ብር ሲመነዘር አንድ የባህሬን ዲናር 462 ብር ከ53 ሳንቲም እየተመነዘረ ነው። 100 የቱርክ ሊራ 376 ብር ሲመነዘር አንድ የቱርክ ሊራ 3 ብር ከ76 ሳንቲም እየተመነዘረ ነው። 100 የእስራኤል ሽቅል 5753 ብር ሲመነዘር አንድ የእስራኤል ሽቅል 57 ብር ከ53 ሳንቲም እየተመነዘረ ነው። 100 የፓኪስታን ሩፒ 65 ብር ሲመነዘር አንድ የፓኪስታን ሩፒ 65 ሳንቲም እየተመነዘረ ነው። 100 የየመን ሪያል 76 ብር ሲመነዘር አንድ የየመን ሪያል 76 ሳንቲም እየተመነዘረ ነው። የስዊስ ፍራንክን ስንመለከት 100 የስዊስ ፍራንክ 22382 ብር እየተመነዘረ እንደሚገኝና አንድ የስዊስ ፍራንክ 223 ብር ከ82 ሳንቲም እየተመነዘረ እንደሚገኝ ethioblackmarket.com በዌብሳይቱ አስነብቧል። በንግድ ባንክ አንድ የስዊስ ፍራንክ 194 ብር ከ02 ሳንቲም እየተመነዘረ ይገኛል። በአዋሽ ባንክ 198 ብር ከ13 ሳንቲም ሲመነዘር በአቢሲኒያ ባንክ 197 ብር ከ65 ሳንቲም እየተመነዘረ ነው። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ዳሽን ባንክ ነው። 204 ብር ከ48 ሳንቲም እየተመነዘረ ይገኛል። የቻይና ዩዋንን ስንመለከት 100 የቻይና ዩዋን 2694 ብር እየተመነዘረ እንደሚገኝና አንድ የቻይና ዩዋን 26 ብር ከ94 ሳንቲም እየተመነዘረ እንደሚገኝ ethioblackmarket.com በዌብሳይቱ አስነብቧል። በንግድ ባንክ አንድ የቻይና ዩዋን 23 ብር ከ30 ሳንቲም እየተመነዘረ ይገኛል። በአዋሽ ባንክ 23 ብር ከ67 ሳንቲም ሲመነዘር በአቢሲኒያ ባንክ 23 ብር ከ57 ሳንቲም እየተመነዘረ ነው። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ስኬት ባንክ ነው። 26 ብር ከ77 ሳንቲም እየመነዘረ ይገኛል። በማስከተል የምናየው የስዊድን ክሮነር ነው። 100 የስዊድን ክሮነር 1908 ብር እየተመነዘረ እንደሚገኝና አንድ የስዊድን ክሮነር 19 ብር ከ08 ሳንቲም እየተመነዘረ እንደሚገኝ አሁናዊ የጥቁር ገበያ መረጃ ያሳያል። እንዲሁም የባንኮችን መረጃ ስንመለከት በንግድ ባንክ አንድ የስዊድን ክሮነር 16 ብር ከ55 ሳንቲም ሲመነዘር በአዋሽ ባንክ 17 ብር ከ42 ሳንቲም ሲሆን በአቢሲኒያ ባንክ 16 ብር ከ58 ሳንቲም እየተመነዘረ ይገኛል። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ወጋገን ባንክ ነው። 17 ብር ከ08 ሳንቲም እየመነዘረ ይገኛል። በመቀጠል የህንድ ሩፒን እናያለን። የመረጃ ምንጫችን ethioblackmarket.com በዌብሳይቱ እንዳስነበበን ከሆነ 100 የህንድ ሩፒ 189 ብር እየተመነዘረ እንደሚገኝና አንድ የህንድ ሩፒ 1 ብር ከ89 ሳንቲም ሲመነዘር በንግድ ባንክ አንድ የህንድ ሩፒ 1 ብር ከ67 ሳንቲም እየተመነዘረ ይገኛል። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ንግድ ባንክ ነው። በማስከተል የምናየው የደቡብ አፍሪካ ራንድን ነው። በንግድ ባንክ 100 የደቡብ አፍሪካ ራንድ 987 ብር እየተመነዘረ እንደሚገኝና አንድ የደቡብ አፍሪካ ራንድ 9 ብር ከ87 ሳንቲም እየተመነዘረ እንደሚገኝ አሁናዊ የባንኩ መረጃ ያሳያል። የኬንያ ሽሊንግን ስንመለከት በንግድ ባንክ 100 የኬንያ ሽሊንግ 123 ብር እየተመነዘረ እንደሚገኝና አንድ የኬንያ ሽሊንግ 1 ብር ከ23 ሳንቲም እየተመነዘረ እንደሚገኝ አሁናዊ የባንኩ መረጃ ያሳያል። በመጨረሻም የጅቡቲ ፍራንክን ስናይ በንግድ ባንክ 100 የጅቡቲ ፍራንክ 90 ብር እየተመነዘረ እንደሚገኝና አንድ የጅቡቲ ፍራንክ 90 ሳንቲም እየተመነዘረ እንደሚገኝ አሁናዊ የባንኩ መረጃ ያሳያል። ውድና የተከበራችሁ ተመልካቾቻችን ለዕለቱ የያዝነው የምንዛሬ መረጃ ይህን ይመስል ነበር። መረጃዎችን ይዘንላችሁ የቀረብነው ከethioblackmarket.com እና ከሁሉም ባንኮች ይፋዊ ዌብሳይት ነው። አብሮነታችሁ ስላልተለየን ከልብ እናመሰግናለን። ቻናሉን ሰብስክራይብ እንዲሁም ቪዲዮን ኮሜንት፣ ላይክ እና ሼር ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ ይሁንላችሁ።